በቅርቡ ቀለበት አድርጋችኋል ከአብርሽ ጋር። አንቺ አንዳንድ ሰዎች እያሉሽ እየመጡ እንደዚህ ልክ እኔ መጥቼ እንደምልሽ አብርሃም ነገ ለቁሽ ይሄዳል ብዙ ነገር እየተባልሽ ስለነበረ ለዛ ነው ቀለበቱ ያደረገልሽ። አሁንም ቢሆን አብርሃም ወዱሽ አፍቅሮሽ አይደለም ቀለበት ያደረገልሽ። የትም ከሱ ጋር ምንም ቁም ነገር ላይ አትውይም ተብዬ አሁን ላይ ጥሩ ነገር እንግዲህ ቀለበት ማለት ቃል ነው ገባ በደንብ ያስበዋል። ትልቅ ሰው ነው ብዬ ነው ማስበው። ከዛ ባለፈ ደግሞ ኖ ትልቅ ሰው ነው ቢያስበው ከሩታ ጋር አድርጎ በአንድ አመት ውስጥ አይፈታም ነበር። ስለ ቀለበት ትልቅነት ቢገባው ኖሮ ማለት ነው። ስለ ቀለበት ትልቅነት ነው ግን ደግሞ እግዚአብሔር የፈቀደው ኑሮ ነው የምትኖረው ገባ። የመጣሁበት ምክንያት ያሰረልሽ ቀለበት አውልቀሽ እንድትሰጪኝ ነው። በቃ ሌላ ነገር አልፈልግም። ይሄ ቀለበት አንቺ ጋር መሆን ስለሌለበት ኤፍሬም ቀለበቱን እንድትሰጪኝ ነው የመጣሁት። ሌላ ወሬ ምንም ነገር አልፈልግም። አብርሃም ወንድም ነህ። ቢያንስ እንደ አብርሃም ወንድም እኔ አክብሬ እንደማወራ አክብረህ አውራኝ ገባ። አይ በቃ ቀለበቱን አውልቅላት ስላልሆነ ቀለበቱን አውልቅላት ማለት የምትችለው ወንድምህን ማሳመን ትችላለህ ገባ። እኔ ጋር መምጣት አይጠበቅብህም። ከዛ ባለፈ ደግሞ ደህና ነገር እንዳደረገ እንደዚህ ደረትህን ነፍተህ አይደለም ማውራት ያለብህ። ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ወደ እናንተ ተመልሼ መጥቻለሁ። ያው ዛሬ ወደ እናንተ ተመልሼ ስመጣ ይሄን ሰሞን እየተፈጠረ ያለውን ነገር አይታችኋል እና ደግሞ ብዙ አስተያየት እየሰጣችሁ ነበርና ሁላችሁም የራሳችሁን አስተያየት እየሰጣችሁ ነበረ። ስለ አስተያየታችሁ በጣም አመሰግናለሁ። ግን ደግሞ ዛሬም በድጋሚ አንድ ሰው ላገኝ ነው። ያ ሰው ደግሞ ማን ነው? የአብርሃም ወንድም ኤፍሬምን ላገኘው ነውና ደውሎልኝ በእርግጥ አላገኘህም ማለት ከብዶኛል። ምክንያቱም ምንም ቢሆን ምንም ስለኔ ጥሩ ስሜት ባይሰማው ስለኔ ጥሩ ነገር ባይናገርም ባያወራም ስለኔ ጥሩ አመለካከት ባይኖረውም ምንም ቢሆን የአብርሃም ወንድም ነውና በጣም ላገኝሽ ፈልጋለሁ። ከዚህ በፊትም ብሎኝ ብዙ ጊዜ ከአንድ 2-3 ጊዜ እምቢ ብየዋለሁና ዛሬ ግን ለመጨረሻ ጊዜ ላገኝሽ ፈልጋለሁ እና ደግሞ ከዚህ በፊት እንደምናወራው ከዚህ በፊት እንደምንነጋገረው አይደለም ላወራሽ የፈለኩት ስላለኝ ነው ወደ እናንተ የመጣሁትና የእውነቴን ነው ብላችሁ አሁን ላይ አላቅም ምናልባት ምን አይነት ሀሳብ እንደሚሰጠኝ አላቅም፣ ግን ተቃራኒ ሀሳብ እንደሚያወራ በጣም እርግጥ ነው። ምክንያቱም እያየሁት ነበረ አብርሃም ከሄርሜላ ጋር እንኳን ከሚሆን ብቻውን ቢሆን ይሻለኛል ለኔ ብሏልና እስቲል ቀለበት ፕሮግራሙ ለም የተስማማ ሰው አይደለም። ኤፍሬም ግን ለኔ ጥሩ አመለካከት ባይኖረውም እንደገና ደግሞ ከጅምሩም ጀምሮ ለኔ ጥሩ አስተሳሰብ ባይኖረውም እኔ ግን ለሱ እንደዛ አይነት አስተሳሰብ ሊኖረኝ አይችልም። ምክንያቱም እኔና እሱ ነገ በጣም ብዙ ነገር የሚያገናኘን ነገር አለ። ይሄን ደግሞ በደንብ እርግጠኛ የሆንኩበት ቀለበት ካደረኩኝ በኋላ ነውና ነገ ላይ አብሬው ከመበላ ሰው ጋር አብሬው ከመጠጣ ሰው ጋር ቤተሰባዊነት በዓል ለቅሶም ሆነ ደስታም ሀዘንም ከሚያገናኘኝ ሰው ጋር መጥፎ ቃል ልነጋገር ስለማልፈልግ ነው ከኤፍሬም ጋር ብዙ ጊዜ ታግሼ ነው ዝምታን የምመርጠውና ዛሬ እንግዲህ ወደዚህ ሲመጣ በስነ ስርዓት ላውራው ነው እኔ የምፈልገው። ከዛ ባለፈ ደግሞ ስለምን እንደሚያወራኝ ስለ እውነቱ እኔ ምንም አውቀው ነገር የለም። ግን ደግሞ እንደ አንድ የፈለገ ጠላት እንዴት ነው እንደ ጠላት ሆኖ እኔን መቀበል ባይችልም እንደገና ደግሞ ስለኔ ጥሩ አመለካከት ባይኖረውም እኔ ግዴታዬ ነው። ምክንያቱም ኤፍሬም ማለት የአብርሃም ወንድም ነው። ያ ማለት አሁን ቀለበት ካደረኩ በኋላ እንዳልኳችሁ ነው ቤተሰባዊነታችን ሞር እየሰፋ ነው የሚመጣውና ከሱ ጋር አሁን አልገናኘም ብሎ መመነጫጨቅ ነገ ላይ የሚቆጨኝን ነገር ማድረግ አልፈልግም። እሱ ህሊና ወቅሶት ትላንት ባደረኩሽ ነገር ይቅርታ እንዲለኝ ነው ነገ ላይ የምፈልገው እንጂ እኔ እንደዚህ መጥፎ ነገር ስለኔ እያወራ ስለነበረ ነው ላገኝክ ያልፈለኩት ምናምን እንደዚህ አይነት ቃላቶች መጥፎ ቃል እንኳን ለኤፍሬም መናገር አልፈልግም። እንደሱ አካሄድ ሳይሆን እኔ ነገን በማሰብ እንደገና ደግሞ ኤፍሬምን ሳከብር አብርሃምንም እንዳከበርኩት በደንብ ይገባዋል ብዬ አስባለሁ እንጂ ያው ኤፍሬም ሁኔታ ብዙ ነገሮች ይገፋፋል። ያው ወንድ ልጅም ነው ከአንዳንድ ነገሮች አንጻር ብዙ ነገር የሚናገረው ነገሮች አሉና ያንን ነገር ደግሞ እኔ መናገር ወይም ደግሞ በዛ በልኩ መመለስ አቅቶኝ ሳይሆን ምላሽ የጥሩ ነገር ነው መሆን ያለበት። ምክንያቱም እንዳልኳችሁ ነው አሁን ኤፍሬም ማለት አንድ የተናገረው ልንለያይ ማንችል ሰዎች ነን። ነገ ላይ ከኤፍሬም ጋርም ሆነ ከሁሉም ጋር ቤተሰባዊነት በአብርሃም በኩል ያለውን ቤተሰባዊነትን ስለምፈልገው ከተበደልኩም እኔ ልበደል ከተናገረኝም እሱ ተናጋሪ ሆኖ እኔ ልሸነፍ እንደገና ደግሞ መጥፎ ነገር ይናገርም አይናገርም እኔ ብሸነፍ ነው የሚሻለው። ምክንያቱም ነገ ቤተሰባዊነት ሼም ሊያስይዘኝ አይገባም እና ያው በዚህ ጉዳይ ስጠራው የእውነቴን ነው ሲጠራኝ እሱ ፍቃደኛ አልነበርኩም፣ ግን ደግሞ አስፈላጊ ነው እንደገና ደግሞ አንቺ ከኔ ጋር መገናኘት አለብሽ ላውራሽ ይገባል ሲለኝ ኦኬ ብዬ ነው። በእርግጥ እኔና እሱ ብዙ ጊዜ ልንገናኝ ስንል የሚመጣበት መንገድና ከተገናኘን በኋላ እሱም ሆት ስለሚሆን ነው እንጂ ልክ እንደ ዲቭ ነገሮችን ተረጋግቶ ወይም ደግሞ በጣም እንትን የሚልበት ሰዓት አለና ያው
ኤፍሬም መጥቷል። ያለውን ነገር ተረጋግተን ለማውራት እሞክራለሁ። ሰላም ነው ኤፍሬም፣ እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። ሰላም ነው? ካሜራ ይዘሽ ጠብቅሽ? አዎ፣ የሚደበቅ ነገር ስለሌለ ሀሳብክ ደበረክ? አይ ነው አይደብረኝም፣ ችግር የለውም። ኖርማል ነገር ነው። እውነታውን ስለሆነ ማውራው ኖርማል ነገር ነው። አክብረሽኝ ስለጠራሽ በመጀመሪያ ደረጃ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ግን ደግሞ ያው በዚህ ሁለት ቀን በሚለቀቁት ቪዲዮዎች ያው ከአንቺ ጋር አልተገናኘሁም። ከሩታ ጋርና ከአብርሽ ጋር የመገናኘት ቻንስ አግኝቼ ነበር። ታያለሽ ብዬ አስባለሁ። ከአብርሃም ጋርም እንደዛ ሲሆን ሁኔታዎች ይገቡሻል ብዬ አስባለሁ። እና ዛሬም ያው ለአወራሽ የመጣሁት እህት ስላለኝ ነው፣ ወይም ደግሞ ሴት ልጅ ስትጎዳ ማየት ስለማልፈልግ ነው። በጸባይና በኖርማል ለአወራሽ የመጣሁት እና በመጀመሪያ ደረጃ እህት አለኝ፣ ብዙ እህቶች አሉኝ ማከብራቸው፣ መወዳቸው። እናም ደግሞ አንቺም እንደ እህቴ ስለማየሽ ነው አሁንም ቢሆን ለአወራሽ የመጣሁት እና እያደረግሽ ያለሽው ነገር አሁንም ቢሆን ትክክል እያደረግሽ አይደለም። ምክንያቱም አብርሃም እንዳየሽው ነው፣ የልጆች አባት ነው፣ የልጅ አባት ነው አብርሃም። ነገም ከነገ ወዲያም አንቺ ነሽ መሀል ላይ የምትቀሪው። ሁለቱ እንደሚታረቁ ግልጽ ነው። አብርሽና ሩታ ጊዜ ነው፣ ጊዜ ይፈቷል። ግን ነገም ከነገ ወዲያም አመታትም ሊፈጅ ይችላል። ሁለቱ ግን አንድ ላይ ይሆናሉ። በመሀል የምትቀሪው አንቺ ነሽ። አሁንም መጥቼ ልንገርሽ፣ እነዛ ጊዜያቶች ከሚረዝሙ አሁን ምንቋጨው ነገር አሁን ብንቋጭ ደስ ይለኛል። ይሄ ነገር ስልሽ ብዙ ነገር ልብሽ እንደሚጎዳ አብርሃም እንደምታፈቅሪ ምናምን አይዶ ነው አውቃለሁ። ግን ደግሞ እውነታውን መጋፈጥ አለብሽ። አንዳንዴ በበቀልና በስሜት የተነሳስተሽ ብታደርጊው ነገር ነገ ላይ ማትወጪው ነገር ውስጥ ነው የሚከትሽ። ስለዚህ ከአሁኑኑ ቶሎ ወደ ራስሽ ነገር ውስጥ ብትገቢ ደስ ይለኛል። ምክንያቱም አብርሃም ከአንቺ ጋር የሚቀጥል ልጅ አይደለም። አሁንም ቢሆን ምን አይግርሽ ነገር ማለት ነው። አብራችሁ የምትዘርቁን አይነት ልጆች አይደላችሁ አንቺና አብርሽ። ስለዚህ ለነገርሽ የመጣሁት ለዚህ ነው። ጊዜ ባናራዝምና ጊዜ ባንወስድና ደስ ይለኛል። ከአሁኑኑ ከአብርሃም ጋር ብትርቂ፣ ከአብርሃም ጋር ብትፋቺ ደስ ይለኛል አሁኑኑ። እሺ ማለት ኤፍሬም፣ ይሄ ነገር በጣም ከዚህ በፊት ሩታን ብላኛለች እና ደግመህ እያልከኝ ነውና እኔ አብርሃምን አንደኛ ይሄ ልጅ ልቡ ባይቆርጥና ነገሮችን አዲስ ህይወት ለመጀመር ሀሳብ ባይኖረው ኖሮ እኔን ሀሳብ እንትን አይለኝም። እኔ የተለየ ሀሳብ ታመጣለህ ብዬ ነው ያሰብኩት። አይ ነው አይደለም። አንደኛ ነገር ነው የተለየ ሀሳብ ሳይሆን አንድ ነገር አንደርስታንድ እንታደርግ የሚፈልገው በቅርቡ ቀለበት አድርጋችኋል ከአብርሽ ጋር። ትናንትና ደግሞ አብርሽን አግኝቼው አውርቻለሁ። ሲያወራኝ ነበር አንቺ አንዳንድ ሰዎች እያሉሽ እየመጡ እንደዚህ ልክ እኔ መጥቼ እንደምልሽ አብርሃም ነገ ለቁሽ ይሄዳል ብዙ ነገር እየተባልሽ ስለነበረ ለዛ ነው ቀለበቱ ያደረገልሽ። አሁንም ቢሆን አብርሃም ወዶሽ አፍቅሮሽ አይደለም ቀለበት ያደረገልሽ። አሁንም ቢሆን ምነግርሽ ነገር አብርሃም አንቺን ወዶሽ ወይም ደግሞ አፍቅሮሽ አይደለም ቀለበት ያደረገልሽ። ለአንቺ በማሰብና ብዙ ሰዎች ወጥተው እንደዚህ እያሉሽ ስለሆነ አንቺን ለማረጋጋት ስለፈለገ ብቻ ነው። ትናንትናም የተረዳሁት ነገር በአብርሃም ንግግር ይሄ ነው። ስለዚህ አሁንም አንቺ እንዳትጎጂ በማሰብ ነው ዛሬ ላገኝሽ ብዬ ከአብርሃም እንድትርቅ የፈለኩት። ትናንትና ሙሉ ቪዲዮ ካየሽው ሄርሜላን እያጨናነቋት ነው። ለዛ ነው ግን አሁን ላይ አልፈልግም ነበር ቀለበት ማድረግ ብሏል። ገብሻላ በቃሉ ነው የተናገረው። እኔ አይደለም የፈጠርኩት። ከፈለሽ ቪዲዮን ከብተሽ። ስለዚህ ዛሬም ነገም እንድትጎጂ ስለማልፈልግ ነው በጸባይ ላወራሽ የፈለኩት። እንደዛ ሳይሆን ኤፍሬም አንድ ሰው እንዳይጨናነቅ ብለህ ለምሳሌ አንተ ስትጨናነቅ ወይም ደግሞ ለአንድ ሴት ተጨናነቀችና ቀለበት አንድ ሰው ያደርጋል ማለት አይደለም። ከዛ ባለፈ ደግሞ የትም አትደርሺም፣ የትም ከሱ ጋር ምንም ቁም ነገር ላይ አትውይም ተብዬ አሁን ላይ ጥሩ ነገር እንግዲህ ቀለበት ማለት ቃል ነው። ገባ በደንብ ያስበዋል። ትልቅ ሰው ነው ብዬ ነው ማስበው። ከዛ ባለፈ ደግሞ ኖ ትልቅ ሰው ነው ማቢያስበው ከሩታ ጋር አድርጎ በአንድ አመት ውስጥ አይፋታም ነበር። ስለ ቀለበት ትልቅነት ቢገባው ኖሮ ማለት ነው። ስለ ቀለበት ትልቅነት ነው፣ ግን ደግሞ እግዚአብሔር የፈቀደው ኑሮ ነው የምትኖረው። ገባ አንዳንድ ጊዜ ስለወደድከው ወይም ደግሞ ያን ነገር ሳታውቀው ነገሮች ላይ ተገባና ያ ህይወት ላይስተካከል ይችላል። እሱ የፈጣሪ ነገር ነው አይደል? አንድ አመት 3 ወርም 4 ወርም ሰው ተፋቶ ይኖራል። ገባ አይደል ኤፍሬም? ስለዚህ አንድ አመትም 2 አመትም 3 አመትም አንድ ሰው ባለትዳር ከሆኑ መፋታት የለባቸውም። ግን ደግሞ ህይወት ካልተመቸው ጊዜ የሚባል ነገር የለውም። መፋታቱ ግድ ነው ብዬ ነው ማስበው፣ ለሴቷም ለወንዱ። እኔ አሁን ምን አለ መሰለሽ ሄሪ፣ አንቺ ስለምታፈቅሩ ብቻ ስለምትወጁ ብቻ አብርሃም ካንቺ ጋር ይኖራል ማለት አለ። ሁለታችሁ ጋር መፈቃቀር ሲኖር ነው አብራችሁ ብትቆዩ። እየነገርኩሽ ነው። አብርሃም አንቺን አያፈቅርሽም፣ ሊያፈቅርሽም አይችልም።
አሁን ያገኘው ካንተ ወንድሜን ጠቅቄ ስለማውቀው ነው እየነገርኩሽ ያለው። ብታውቀውማ በጣም ብዙ ነገር አንደርስታንድ ታደርገው ነበር። ነገ ላይ ተጎድተሽ እንድታረቃቅሽ አልፈልግም። ምንም ችግር የለውም። እስከዛሬ ድረስ አልቅሼም ከጎኔ እንኩ ሰው አይደለም። ዛሬ ላይ ደስተኛ እንደሆንሽ አትቀጥይም። ነገ ላይ ሌላ ችግሮች ይመጡብሻል። እንደዚህ አይነት ማስፈራራት እንድታደርግብኝ ነው እንደመጣ አሁን እየነገርኩህ ነው። አንደኛ ነገር ላገኝህ የፈለኩት ኤፍሬም በዚህ መንገድ እንድታወራኝም አይደለም እና ደግሞ የተሻለም ሀሳብ ትሰጠኛለህ ብዬ ነው እንጂ ነገ እኔ እናንተ ብዙ ቤተሰባዊ ነገር ያገናኘናል ብዬ ስላሰብኩኝ ነው። ያ ደግሞ ትልቁ ነገር እኔ እናንተ አዳምጠኛ እንደማመጥሽ ብትፈልገውም ባትፈልገውም ቤተሰባዊነታችን ያገናኘናል። እሱ ደግሞ አሁን ቀለበት አድርጌያለሁ። ለወደፊት ደግሞ የሚፈጠረው ነገር አይታወቅም። ገባ? እኔ ነገ ላይ ተናየው ነገር ተናግሬ ኤፍሬም እንዲህ ተናግሬዋለሁ ብዬ አብርሃምንም አንተንም ዲስሪስፔክት ማድረግ አልፈልግም። ገባ? ብትጋቡ ራሱ ጋብቻው እኔ ማን አበላሽዋለሁ። እውነቱ ስነግርሽ ኤፍሬም እንደዚህ ላይ ነው መጨረሻ መልሲን ስነግርሽ ማለት ነው። ይሄ ከሆነ የምትፈልጊው ግን ደግሞ አንቺ ብልጥ ከሆንሽ ሴት ልጅ አርቃ ታስባለች ይባላል። አርቃሽ የምታስቢ ከሆነ እሱ ብቻውን እንዲሆን ነው የምፈልገው። ሄርሜላ ጋር እንዲሆን አልፈልግም ማለት ምን አይነት አማርኛ ነው? ቆይሽ ካንቺ ጋር እንዲሆን አልፈልግም በቃ። አንተ በሱ ህይወት ላይ ምን ያህል ወሳኝ ሰው ስለሆንክ ነው እንደዚህ የምትለው? ወሳኝ ሰው ስለሆንኩ ሳይሆን እንዲጎዳ ስለማልፈልግ ነው። እኔ ነኝ የምጎዳው? አዎ እንዴ ሁሌ እንዲጎዳ እኮ ከሷ ስር የምታረገው እኮ አንተን አይደል እንዴ? ሁሌ አንገቱን ሲደፋ ዝም የምትለው እኮ አንተን አይደል እንዴ? ደርሶ ሐሳቢ ትሆናለህ እንዴ ኤፍሬም? ምን ሆነ ነው እንደዚህ እንድናገርህ ካታድርገኝ። ደርሶ ሐሳቢ ምናምን ሆንኩ በደንብ ነው ደርሶ ሐሳቢ እየመሰልክ ያለኸው። ልጁን የሚጠቅመውንና ነገር የሚጎዳውን ለሱ ሰላም የሚሰጠውን ነገርና አዲስ ህይወት መጀመሪያ እና ያልክ የሚከብድ ነገር ነው እንዴ? አንቺ ለማብሰል ነው ዛሬ የምትወጥ ወይ እንደኔም በማሰብ ነው። እና ስነ ስርዓት ይኖርሽ፣ እንደተከበርሽ ተከብርሽ ኖርሽ። ኤፍሬም እኔማ ስላከበርኩ ነው እንጂ እኮ በጣም ብዙ ነገር አንተና እኔ ተነጋገርንበት። ከዚህ በፊትም የተናገርከው በደንብ ሰምቻለሁ። ቢያንስ አብርሃም ከሄርሜላ ጋር መርገም አይጠበቅብም። እንደዚህም ደግሞ ድጋሚ ካልሰማሹ እንደዚህ በኩራት ደግሞ ወደ ተከነ ነፍሰህ የምታወራበትም ጉዳይ አይደለም። ኤፍሬም ነው ሪስፔክት አድርጌህ ነው የመጣሁት። ዲስሪስፔክት የምታደርገኝ ከሆነ እዚሁ አቁሜ ጥዬ እሄዳለሁ። ሐሳቤን ልጨርስልህ። ጥሎ መሄድ ቀላል ነው። ነገ ላይ ግን ትጎጃለሽ። ዞሮ ዞሮ የምትጎጂው አንቺ ነሽ። አሁንም ቢሆን ኤፍሬም እሺ፣ እኔ አሁን መጥፎ ቃል እንድናገር እውነታውን ዛሬ ምናልባት ላይገባሽ ይችላል። የጊዜ ጉዳይ ነው። ነገ ወይ በዚህ ልክ የሚያንገበግብ ነገር ምን አለ? ምክንያቱም እኔ ማውቀው ነገር ስላለ በህይወት ስለ አብርሃም ህይወት የምትጨነቅ ከሆነ አንዴ አዳምጠኝ። እንዳዳመጥኩ እንዳዳምጠኝ። ስለ አብርሃም ህይወት የምትጨነቅ ከሆነ ስለ ወንድምህ ህይወት የምትጨነቅ ከሆነ አንተ የትኛው ነው ሰላማዊ ህይወት? ታላቅ ነው አይደል እንዴ? የትኛው ህይወት ነው ለአንተ ሰላማዊ ህይወት ብለህ እሱ መጠየቅ ነው ያለብህ። ገባ? በሱ ህይወት በዚህ ልክ ወሳኝ መሆን የምትችል ሰው አይደለም አይደል? አንተ እኔም እናቱም አባቱም በዛት የሚወስኑበት ነገር አይደለም። አስጨርሰኝ። አይ ስልሽ የሆነ ከራስሽ ጋር አብርሃም እያሉ እየሰማሽ አይደል? ትናንትና ራሱ አግኝቼው ሄርሜላን ባላገባት ከሩታ ጋር አልኖርም እያለ ነበር። በዚህ ልክ እንዴት እንደሆነ እያሰብሽ እንደሆነ አላውቅም። አብርሃም አሁን ቢሆን ከዛ ቃሉ እኮ መውሰድ ያለብህ በጣም ከሷ ጋር መሆን እንደማይፈልግ ነው። ከሷ ጋር ባይሆንም አንቺን አይፈልግሽም። ለጊዜ ነው አይፈልግሽም። እኔ እርግጠኛ ነኝ እንድትጎጂ ስለማልፈልግ ነው። አብርሃም ፈልገኝ መሰለኝ። አሁንም ቢሆን የማይፈልግበት ቀለበት ባረክ ፈልጎ አይደለም ያደረገው። አሁን ሰማኛለህ ኤፍሬም፣ አንዴ አዳምጠኝ። በመጀመሪያ ደረጃ ማንም አስገድዶት አይደለም፣ ወዶት አፍቅሮ አዲስ ህይወት ለመጀመር ጀግኖ የጀመረ ሰው ነው። ገባ? አዳምጠኝ። ምን አለኝ? ምንም የሚያስበው ነገር የለም። ቢያስብልኝ እስከዛሬ ድረስ እያለቀስኩኝ ስንት ዘመን ኖሬ ለምንም ባያላሳዘነው። ገባ? በፍቅር ማሸነፍ እንደዚህ ያሩታን ባያሳዝነው ኤፍሬም ያንቺን ብቻ አንቺ ብቻ ነሽ ያለቀሽው። ስላዘነላት የምትለው ነገር እኮ ነው። ስላዘነላት የሚባል ኑሮ የለም። ገባ? ወዶት ፈቅዶት ነው። ከዛ ባለፈ ደግሞ ይሄ ዛሬ ላይ ለኔ ቀለበት ሲያደርግ ብዙ ነገር ሐሳብ ይኖረዋል። እሱን ደግሞ ላንተ መናገር አይጠበቅብህም ኤፍሬም። እኔም አንተም መጥፎ ቃል እንድነጋገር አልፈልግም። ግን ደግሞ ነገ ብትፈልገውም ባትፈልገውም ቤተሰባዊ ስለሆነን እያከበርኩ ነው ያለሁት። ነገ ላይ ህሊና የሚወቅስህን ነገር ለሄርሜላ እንደዚህ አይነት ቃል ጥዬባታለሁ የምትለውን ነገር እንዲቀመጥብህ አልፈልግም። ከዛ ባለፈ ደግሞ ስለ አብርሃም ህይወት የምትጨነቅ ከሆነ አብርሃም ጋር መጨረስ ትችላለህ። ገባ? እኔን ማግኘትም አይጠበቅብህም። አብርሃም ጋር መጨረስ ትችላለህ። ከሱ ጋር የሚያወራውት ነገር አለ። እኔ ጋር መምጣት አይጠበቅብህም። ከአንቺ ጋር መጨቃጨቅም አልፈልግም። ሌላ ነገር ውስጥ ማውጣት አልፈልግም። የመጣሁበት ምክንያት ያሰረልሽ ቀለበት አውልቀሽ እንድትሰጪኝ ነው። በቃ ሌላ ነገር አልፈልግም። ይሄ ቀለበት አንቺ ጋር መሆን ስለሌለበት ኤፍሬም ቀለበቱን እንድትሰጪኝ ነው የመጣሁት። ሌላ ወሬ ምንም ነገር አልፈልግም። አብርሃም ወንድም ነህ። ቢያንስ እንደ አብርሃም ወንድም እኔ አክብሬ እንደማወራ አክብረህ አውራኝ። ገባ? አይ በቃ ቀለበቱን አውልቅላት ማለት የምትችለው ወንድምህን ማሳመን ትችላለህ። ገባ? እኔ ጋር መምጣት አይጠበቅብህም። ከዛ ባለፈ ደግሞ ደህና ነገር እንዳደረገ እንደዚህ ደረትህን ነፍተህ አይደለም ማውራት ያለብህ። እንዴ ምን አድርገው ምትይኝ? ምን አድርግ ነው? እኔም እኮ ምን አድርግ ነው የምትለኝ? እኮ እኮ ደረትህን ነፍተህ አሁንም እነፋለሁ። ምን ከደረቴ ጋር ጀመረ ምን አደረሽ? እኮ እንደዚህ አይነት ፉክክር ከወንድ ጋር ነው ያወራለሁ። ከፈለኩኝ እኮ ከወንድ ጋር ነው ከሴት ጋር አይደለም። እንደዚህ ደረትህን ነፍተህ ይሄ አያስከብርህም ኤፍሬም። እንደዛ ከሆነ ማለት ነው በቃ ካንቺ ጋር መጨቃጨቅ ስለማልፈልግ ከወንድም ጋር የፈለከው ነገር ቀለበቱን አውጥተሽ ስጪኝ። ሌላ ችግር ሳይፈጠር ሄርሜላ
ቀለበቱን አውልቀሽ ስጪኝ። ምንም ችግር የለም። አውልቄ እንኳን ብሰጥ እሱ ደግሞ እንደሚያደርግልኝ ነው እየነገርኩሽ ያለሁት። ሌላ ችግር ሳንፈጥር ማለት ነው። ምክንያቱም እኔና አንቺ ልንግባባ አልቻልንም። ቀለበቱን ኤፍሬም አንተ ነህ እኮ እኔ ቀጥታ መስመር እያወራሁኝ ያለሁት አንደኛ የአብርሃም ወንድም ስለሆንክ ነው እንጂ ወይስ ወይ ሌላ ሰው አካል ወይ የአብርሃም ወንድም ሆንኩኝም አልሆንኩኝም ስለሆንክ ነው እንዲያክብሬ ማውራት ትሰማኛለህ? ኤፍሬም እሱ ባልሆንም ታከብሪኛለሽ። በፍጹም ላከብር አልችልም። በእንደዚህ አይነት ምክክር እያወራኸኝ እንደዚህ አይነት ቃላቶችን እያወጣህ ላከብር አልችልም። ገባ? የሰው ልጅ አንደበቱ ነው የሚያስከብረው፣ ቃሉ ነው የሚያስከብረው። ሌላ ምን ሊያስከብረው ይችላል? ይሄ እውነት ነው ብለን ታስበው ባለትዳርን ወንድ ከወንድ ጋር ሆነሽ አንቺ እንዴ ስንት ወንድ ነው ያለው ኢትዮጵያ ውስጥ አብራን ብቻ ነው እንዴ ወንድ ያለው? ከፈታኩ ቆየ አይደል እንዴ? አሁንም እኮ አሉ ልጆቹ እየተገናኙ ነው። ቤቷ ይሄዳል፣ አሁንም ይገናኛሉ። ልጅ ያገናኛቸዋል አውቃለሁ። ልጅ ያገናኛቸዋል አውቃለሁ። ከዛ ባለፈ በሱ ህይወት የሚወስነው እሱ ነው። ኤፍሬም ምን ሆነሃል? የሚያገናኛቸው አትሻላ እሱ ሲያቅት ነው ወደ እኔ የምትመጣው? ኖ አይ ስልሽ አንቺ እንድትጎጂ ስለማልፈልግ ነው። አሁንም ቢሆን ሄርሜላ እንድትነቂ ፈልጋለሁ። አሁንም ቢሆን አይንሽን አልከፈትሽም። እንደዚህ ዲስሪስፔክት እያደረግክ የምታወራውን ሰው ነው እኔ እንድጎዳም አልፈልገው። አዎ አልገባሽም ነው። በትክክል አማርኛው አብርሃምን በደንብ አድርጌ ስለያዝኩትና ትክክለኛው ሄርሜላ ያሹ መስሎሽ ነው እንጂ አብርሃም ጭራሽ አለሹ የምትይዥውም ሰው አይደለም። አንቺ ቢያዝ መሰለኝ እንግዲህ እስከዛሬ ለበድሩታ ያላሳያትን ባህሪ እያሳያት ያለው እንደማይፈልጋት እስከዛሬ ድረስ ተናግሮ የሚያቅሰው አልነበረም አይደል እንዴ? አዲስ ህይወት ከኔ በፊት ከሌላ ሴት ጋር ጀምሯል። እሺ እንደባለፈው ብቻ አዳምጠኝ። ጥያቄ መልስልኝ። ከሩታ ጋር ህይወት ጀምሯል። ምናልባት በመሃል አንዳንድ ሴቶች ሊመጡ ይችላሉ or something የሆነ ነገር ግን ህይወት የሚባለው ነገር ጀምሯል አልጀመረም? ያን ነገር ከኔ ጋር ስታዩ ነው እንደዚህ ልትበረታ የሚገባው። ከአንቺ ጋር ጀምሯል። አሁን የወንድምህን ሰላም የወንድምህን ጤና ነው ማሰብ ያለብህ ኤፍሬም። ከዛ ባለፈ ደግሞ ገና ትካዳለህ። ደግሞ እኮ ጤነኛ ነው። ጤናውማ ጤነኛ ነው። አሁንም እሺ ከታመመ ሄዶ ይታከማል። አዲስ ነገር እኮ የለም። እሺ አዳምጠኝ በደንብ። ምናልባት በደንብ ካስተዋልክ ቡዜ ከዚህ በፊት እህትክ ለአብርሃም እንትታ ለሩታ ነበር የምታግዘው። ገባ? እንደገና ደግሞ አቤልንም ከዚህ በፊት እኔ ገና ከመምጣቴ በፊት ራሱ እንደዛ ነበረ። እኔ እንኳን መጥቼ በዚህ ቅርብ ሰሞን እንኳን ቡዜ ልክ እንዳንተ ሽንጧን ገትራ የምትከራከርላትን ክዳታለች። ነገም አንተ ትካዳለህ። ገባ? ይሄ የመከራ ለመከራ ጉዳይ ሳይሆን በደንብ ነው የምትካደው። እንደዚህ ሽንጥን ከገትረ ለሷ እየተከራከርክ እውነታውን ነው ያወራሁት ሄርሜላ። አሁንም ቢሆን ነገ ላይ ማለት ነው የምትጎጁ አንቺ ነሽ። አብርሃምና ሩታ ይታረቃሉ። ለኔ አዝነህልኝ አታውቅም ኤፍሬም። እኔ ልጎዳም አልጎዳም ለወንድምህና ለወንድምህ ነው። አሁንም የወንድምህ ነገር አሳስቦ ነው እንጂ ሄርሜላ ተጎዳች አልተጎዳች አይደለም። ሲያቅትህ ነው ወደኔ የመጣው። ገባ? ሊያቅትህ የቻለው ደግሞ የወንድምህ መንቃት ነው። የወንድምህ አሁን ላይ በጣም ነገሮችን ማስተዋል ይችላል። ገባ? ተንኮል ሲሰራበት የት ነበርክ? የራቁት ፋይል ሲያዝበት ታይ ብለሃታል። የት ነበርክ? ኤፍሬም? መልስ ስጠኝ እስቲ። አንተ ነገር ምን እንደው ታውቂያለሽ? ይሄ ነገር አብርሃም ብሎኛል፣ ብዙ ሰው ብሎኛል። የት ነበርክ? እኔ አንደኛ ነገር እውነቱ ስነግርሽ ስለ አብርሃም ከዚህ በፊትም ብዙ ነገሮች ገብቻለሁ። ላስተካክል አልቻልኩም። ከዚህ በፊት ካንቺ ጋርም እንደዚህ በዚህ ልክ ብዙ ነገሮች አውርተናል። ልንግባባ አልቻልንም። እዚህ ጉዳይ ውስጥ ድጋሚ የገባሁበት ምክንያት የራሴ የሆነ ሲዝን አለኝ። ገብቶሻል አይደል? ሩታ እዚች ጋር ይኸውልሽ፣ አንቺ ሴት ልጅ ነሽ። እንደ ሴት ልጅ ነው ምናልባት አብራችሁ የሴት ልጅ ለምን ነው የማይገባሽ? ሴት ነሽ አይደል እንዴ? ሩታ በዚህ ልክ እያለቀሰች የእሷ እንባ እንዴት ነው የማይገባሽ? ታፈቅረዋለች፣ አብርሃም ተወደዋለች አይደል? ስለዚህ እነዚህ ልጆች ብዙ ጊዜ አብረው የኖሩ ሰዎች ናቸው። ግን የእውነት ፍቅር ነው ብለህ ታስባለህ? እኔ እስከዛ ያሉት ነው በውሸት ነው ከሆነ ታዲያ ፍቅራው ከሆነ ድጋሚ ልጅ ወለደችለት፣ ሳታፈቅረው ነው ልጅ ወለደችለት። ከዛ በኋላ እሺ ተመልሶ ሲመጣ ለምንድን ነው የምትጎዳው? ለምንድን ነው የምትይዝበት? ለምንድን ነው ከጠላት ጋር ሆነ አንገቱ የምታስደፋው? ለምንድን ነው የምትጫወትበት? ምንድነው እስከዚህ ሰዓት ድረስ ነው እንዴ ማይግባቡት? ስንት አመት ነው ማይግባቡት? ኤፍሬም አምነህ ተቀበል። እነሱ በህግ የተፋቱ ሰዎች ናቸው። አዲስ ቤት መጀመር ደግሞ መብት አለው ኤፍሬም። ከዛ ባለፈ ደግሞ ከዚህ በኋላ እኔም አንተንም መጥፎ ቃል መናገር አልፈልግም። አንተም እኔም መጥፎ ቃል እንድትናገረኝ አልፈልግም። አሁንም ያገኘው ካስጨርሰኝ። አሁንም አዳምጠኝ በደንብ። ሺህ ዓመት እኮ አላወራም። አሁንም ያገኘው ሪስፔክት አድርጌ ነገ ላይ እኔ እናንተን የሚያገናኘን ነገሮች አሉ ብዬ ስላሰብኩኝ ነው። ህሊና የሚወቅሰኝ ነገር ያላደርግም። ገባ? ነገ ላይ እኔ እናንተ ፈጣሪ ያኑረንና በምንገናኝበት መንገድ እንገናኛለን። ገባ? ክብር ደግሞ እንደሚበልጥ ፍቅር ደግሞ እንደሚበልጥ ነገር እንዴት አላደርግም ትያለሽ? እንዴ አንቺ ባለ ትዳርን ወንድ ቀምተሽ እንዴት ህሊናሽን አይቀማሽም? እንት አይወቅስሽም? ከፈታ ቆየ እያልኩ ነው እኮ ምን አልቀበልም ማለት እሱ መፍታት ድርቅ ያደረገች ሲጀመር እንዴ ራስሽን አንተ በጣም ድርቅ ያለቀ ህይወት ላይ ነገሮች ነው ራስሽን እንደ እውነተኛ ወይም ደግሞ እውነት እንደሰራ ሰው እዚች ጋር አክት እንድታረጊ አልፈልግም። እኔ ነው ሁለቱን ለማስታረቅ በጣም ብዙ የሞከርኩ ሰው ነኝ። ገባ? እነሱ ደግሞ ካልተዋደዱ እነሱ ደግሞ የህይወታቸው መቀጠል ካልቻሉ አዲስ ህይወት የመጀመር ወንድምህ መብት አለው። ገባ? አሁንም ቢሆን ለወንድምህ ነው ጠበቃ የቆምኩት እንጂ ለባዳ ወይ ለሌላ ሰው አይደለም። አሁን ቀለበቱ ሲጋርሽ ወይ ሳሰጭኝ
ሌላ ነገር የለም። አልፈልግም፣ ሌላ ወሬ አልፈልግም አንቺ ጋር። ከዛ ባለፈ ደግሞ ከኔ ጋር ከዚህ በኋላ ማውራት አይጠበቅብህም። ምንም አይነት ሀሳብ ቢኖርህ በእኔ በኩል አብርሃምን ማውራት ትችላለህ። አብርሃም እኔን ያውራኝ። እሺ ልንገርሽ፣ አንድ ነገር ልንገርሽ። አሁንም ቢሆን ወደፊትም ቢሆን አብርሽና ሩታ ይታረቃሉ። በመሀል ግን አሁንም አስረግጬ የምነግርሽ አንቺ ነሽ። በዚህ ልክ ለምንድነው እንደዚህ ግግም ያደረግሽ? በቃ ኤፍሬም እንደዚህ አይነት ቃል እንድትጠቀም አልፈልግም። እንዳከበርኩ ተከብረ በስትክክል ብንኖር ነው የሚሻለው። ገባ? አንተ ሌላ ሰው ብትሆን እንደዚህ ማላውራህም አልኩ እኮ። ገደብ እዚህ ጋር ቆሜ እንኳን ስላወራው ትልቅ ክብር ነው የሚገባ ኤፍሬም። ገባ? ስልክ መዝጋት ብሎክ ማድረግ አቅቶኝ አይደለም፣ ግን ነገር እናንተ የምንገናኝ ሰዎች ነን። አረግሽኝ አላረግሽኝ ከህይወት የሚቀንስና የሚጨምር ነገር አለ እንዴ? እንግዲህ ብሎክ ባረገማ አንገናኝም ነበር። ይሄንንም ሀሳብ ስለ ወንድምህ ተጨንቃት በጣም ነበር። በማግኘሽ መንገድ አገኝሻለሁ። አንቺ ለማግኘት በጣም አስመሳይ ሰው ነህ። በጣም አስመሳይ ሰው ነህ። በወንድምህ በኩል እንደምትጨነቅ እኮ ስነግርህ ግን ቅር እንዳይልክ። ቅር ቢለኝ ሰው አይደለም። ይቅርታ፣ ይሄን ራሱ ቃል ተናገርኩበት በጣም እየከበረኝ ነው። የአብርሃም ወንድም ስለሆንክ ነው እንጂ እኔ በእንደዚህ አይነት መልኩም የምናወራ ሰዎች አይደለም። ገባ? ጥግህን ማስያዝ እችላለሁ ኤፍሬም። ጥግህን ግን ደግሞ እንዳከብርህ ያደረገኝ ነገር በምን? እስቲ ጥግሽን ታስችኛለሽ? በምን ምን አለች? አንተ ጉልበት እንደተማመንክ እኔም የምተማመንበት ነገር አላውቅም። ጉልበት አለ የተማመንኩት። አንቺ ምን አለች? ብር፣ ገንዘብ። እኔ ደግሞ እንደምን እዛን አይነት ሰዎች አይደሉም። አንቺ ማድረግ የምትፈልጊው ነገር አድርጊና አሳይኝ። ከዛ እኔ ኤፍሬም ማን እንደሆንኩኝ ምን እንደሆንኩኝ ላሳይሽ። እሺ እኔ ያለኝ ማንነት እንድሰጠኝ አልፈልግም። ትሰማኛለህ? ነው ሌላ ነገር ውስጥ ደግሞ እንድገባ አታድርጊኝ። አንተ ነህ እኮ በጣም ነገሮች እየገፋፋኝ ነው ያለው። አክብሬ ከዚህ ድረስ ስለመጣሁ ነው። እስቲ አንቺ ጥግህን ማስያዝ አቅቶኝ ነው ወይ ነው ያልኩ ያለሁት። የአብርሃም ወንድም ስለሆንክ ነው አሁንም እዚህ ጋር ቆሜ ማውራክ እንጂ በእንደዚህ አይነት መንገድ ያወራኸኝ ጥዬ ሜዳ አቅቶኝ አይደለም። ስለ አብርሃም ህይወት የምትጨነቅ ከሆነ አብርሃም ማውራት ትችላለህ። በቃ አጠገቡሽ ላይ እንዳሉ እና አይነት ወንዶች አይደሉም። ምናልባት እንደዛ ስለሽ ከሆነ እንደዛ አይነት ወንድ አይደሉም። እኔም ደግሞ አንተ እንደዚህ ደረት የምትነፋፋበት አይነት ነገር ነው የምሰማህ ነገር አይደለም ኤፍሬም። ላዳምጥህ አልችልም። ልታስደነግጠኝም አትችልም። ሊገርመኝም አይችልም ኤፍሬም። ሪስፔክት አድርገህ በፊት አስደነግጥሽ። ከዚህ በላይ እንዴት ነው የምታስደነግጠኝ? እንዴት ነው እያወራኸኝ ያለው? እየነገርኩሽ ያለሁት እንዴ እንደዚህ ነው። ከአብርሃም ጋር እንድትሆኝ አልፈልግም። አሁንም ቢሆን እሱ ደግሞ ያንተ ህይወት አይደለም ኤፍሬም። ብትፈልግም ባትፈልግም አብርሃምን አንቺ መኖር አይችልም። አግብቶሽ መኖር አይችልም። ብትቆዩ 1 አመት ነው፣ ከዛ በላይ አትቆዩ። ልክ እንደ ሩታ ከታረጋለሽ። ከዛ ይዛኔ ልክ እንደ ሩታ አሁን እንደምታለቅሰው አንቺም ታለቅሻለሽ። ገብቶሻል አይደል? እግዚአብሔር የዛኔ ነው ደም በምታለቅሽው። አሁን እየሳቅሽ ነው አይደል? የምታለቅሽበትም ጊዜ ይመጣል። ስለዚህ ተጠንቀቂ። አሁን ስለነገ ህይወቴ ለኔ ተወው፣ ችግር የለውም። ጨረስክ? ያልሽ ሄርሜላ ቀለበቱ አልሰጥም ብለሽኛል፣ ግን እኔ በምቀበልሽ መንገድ ቀለበቱ እቀበልሻለሁ፣ ችግር የለውም። ግን አሁንም ወደፊትም ቢሆን አብርሃም ያንቺ ሊሆን አይችልም። በቃ አለቀ። አብርሃም የሩታ ብቻ ነው አሁንም ቢሆን ማለት ነው። በመሀል ብትቀሩ አንቺ ነሽ። ተጠንቀቂ። እሺ እንግዲህ ይሄ መዛት በሷ አልተጀመረም፣ ችግር የለውም። ግን ደግሞ የእውነቴ ነው ብላችሁ በጣም ሪስፔክት አድርጌ ላወራው ነበረ። ማይሆን ማንነትና በጣም ቦግ እንድል ያደረገኝ እሱ ነው። በዚህ መንገድ እናወራለን አላለኝም። ሳገኘው በእንደዚህ አይነት መልኩ እናወራለን ብዬ አላሰብኩ ነበርና የእውነት ሚሻለኝ ግን ከዚህ በኋላ ማንን ባላገኝ ነውና ዝናብም እየመጣ ነው። ቻው በቃ።